የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ። የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁ። ግን ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማትጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናን አትጠብቅም አለኝ። ቆንጆ አይደለሽም ፈለኩትኝ ጤናማ ያልሆነ ትዳር፣ ጤናማ ያልሆነ ግንኙነት፣ ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት፣ እልህ፣ ስሜት ይሄ ብስጭትን ለማሳየት ፈልጌ ነው። ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ በይቅርታ ጠይቂ ብያታለሁ። ያቺ ሴትዮዋን ማለት ነው ያቺኛዋን ጣውንቷን ማለት ነውና እናቷና ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦሬዲ ታቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት ለኔ ልጆች አባት ነው ስትይ ኦሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። ነው በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋሊ ይሄ ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየው ቀርጫት ሄጄ እሱን በይሄን ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣትም? ይሲ ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ነው። አይሽ አይደለ? አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበር? አደርጋ መጣ። ኦኬ ዛሬ አምሮብሻል። ፀጉሬን ስሰራ ልጆችን እንድትይዝልኝ። ኦኬ ያቺ የባልሽ ውሽማ ዝርክርክናሽ ራስሽን አጣብቂ ምናምን ብላሽ እንዳልሆንሽ ለማሳየት መስዋዕትሽ ነው የተሰራሽው። የኔ እናት በማንኛውም ሁኔታ ላይ አንቺ ውብ ነሽ፣ እናት ነሽ። ልጆች እናት ነሽ። በየትኛውም ሁኔታ ፀጉርሽ ሻሽ ብታስሪም ብትሰሪም እናት ነሽ፣ ጀግና ነሽ። በየትኛውም ሁኔታ ላይ እናት ሁሌም ውብ ናት። አመሰግናለሁ። እሺ እናትነትሽ ብቻ ውበትሽ ነው ሲጀመር። እውነት ነው። ግን ቀየር ብሎ መታየት ጥሩ ነው እናንተ እስካከበራችሁኝ ድረስ። እሺ እናት እንዴትም ብትሆኚ እናከብርሻለን እኛ በየትኛውም ሁኔታ በሰውነት ነው የምንፈራው። እሺ ቴንክ ዩ። እሺ እኔ እናት ትናንትና ያቆም ነው ዛሬ ሳፋሪኮም ነው ውዶቼ፣ አይቆራረጥብንም ተመስገን። እና ትናንትና ያቆም ነው የባለቤትሽ እህት ጋር ተደውሎላት አንቺ መኪና ሊገዛ ሲል ገንዘቡን ማን ይሰጠኛል፣ በኋላ መኪናው ቢበላሽ ማን ይሰጠኛል፣ ብሬን ማን ይሰጥሽ፣ በኮናችሁ ለምንድን ነው የሚመልስልሽ? ከሰረ ነው ስትልሽ እምቢ እንዳልሽ ለመኪናው ብር ለማዋጣት በዛ የተነሳ ቤተሰቦቹ እንደተቀየሙሽ ነበር እህትየው የተናገረችው። እና ያንን ስትናገር ኦልሬዲ አንቺ ጆሮሽ እየሰማ ነው፣ ስፒከር አድርጎ ነው ጋዜጠኛ የደወለውና ለምን ለራስሽ አልተከላከልሽም? ለምን በገንዘብ እንደሰጠሽው እዛው ጋር አልተናገርሽም? ለመኪናው አንቺ ኦልሬዲ 70 ሺህ ማዋጣትሽን ለምን አልተናገርሽም ነበር እኔ ጥያቄ። እሱ ጋር ነበር ያቆም ነው። እውነት ነው። እኔ የመጣሁት የልጆቹን በቃ የልጆቹ ክህደት ለኔ ትልቅ እንትን ነበርና በባልና ሚስት መሃል ከዛም በላይ እኮ ሌላም ነገር ሊኖር ይችላል በመሃላችን ማለት እሱ የሰራቸው ስህተቶችና ይሄን ያክል መናገሩን እሱን ማዋረድን አልፈለኩትም። ትልቁ ዓላማዬ ልጆቼ እያወቀ ልጆች አይደሉም ብሎ እንዴት አሰደበኝ፣ እንዴት በእነሱ በቤተሰቦቹ እንዴት አቀያየመኝ ከቤተሰቦቹ ጋር የሚለው ታርጌት ብቻ ነበረኝ። ለዛ ነው ይሄን ያልኩት እንጂ አፌን ሞልቼ የምናገረው ሪሲት ያለኝ ሰው ነኝ። በስሙ ትራንስፈር ሳደርግለት 50 ሺውን በእጁ ነው የሰጠሁት።
20 ሺውን ደግሞ በስሙ ነው ትራንስፈር ያደረኩት። ወረቀቱ እጄ ላይ ይገኛል። ግን ሀቡ ይሄ የተናገርኩበት ሐሳብ ማለት ነው እኔና እሱን ያቀያየምን እንዳልክ ያስመለሱልኛው ከታሪኩ እንዳልክ ገዛ የተመለሰልኝ ቤት ነበርና የሱ ሐሳብ ቤቱን ሽጪውና መኪና ይገዛ ነበረ። እኔና እሱን ያቀያየመን ማለት ነው። እኔ ቤቱን አልሸጥም ግን እበደርበታለሁ። ቤቱ ካርታ አለው ግን ቤት አይደለም መሬት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት 2 ክፍል ቤት አለው። አሁን ተንዷል። በሸራ ደግፌው ነው ዙሪያውን ያለሁበት ማለት ነው ቤቱ እና ያንን ቤት ነው በዛ ለመበደር ሲሄድ አቆዩብኝ። ለምን ለመሬቱ ነው እንጂ ቤት ስለሌለው ብዙ ክራይቴሪያ አለው ማለት ማንኛውም ባንክ ቶሎ ብሎ አይሰጥሽም በመሬቱ ብቻ። ይሄ ማለት የዛሬ 4 ዓመት ማለት ነው። በዛ ምክንያት ሲቆይ እሱ መኪናው ላይ የያዘውን ብር ማለት ነው የሸጠውን መኪና የመኪናው ሽያጭ ብር ከእጁ ላይ እየጎደለ ሄደ። ለምንም ሲያወጣው ማለት ነው ስራም ስላልነበረው እንደሸጠው ቤተሰቦቹ ጋር ሄዶ ጨምሩልኝ ያላቸውን አላቀም። በአጠቃላዩ መኪና ገዛ በ1.4 መኪናውን ከገዛ በኋላ ነው እኔ ብድሩ የተፈቀደልኝና ከፊት ለፊት ያለው ምንድነው የሚቀየረው የመኪና ስም አለ አይደለ? ለሱ መቀየሪያ አንዳንድ ነገር ነው እኔ ብሩን የሰጠሁት ከመኪናውን ከገዛው በኋላ ማለት ነው። ከፊት ለፊት የሚቀየር ስቲከር አለ አይደለ? አሁን ዛሬም ተመስገን ነው የሚለው። ስለዚህ ያንቺ ብር መኪናው ላይ የለበትም። ከተገዛ በኋላ ያንቺን 70,000 ብር የሰጠሽው ለመለጣ ይሄ ስቲከር ለማስቀየሪያ ነው። ስቲከር ለማስቀየሪያ የሆነ ብቻ ለመኪናው ላይ ነው ያዋለው። ለመኪናው ለመዋዋያ ሳይሆን መኪናውን ለማደሻ ለማስተካከያ ነው የወሰደው ብሩን እንጂ መኪናው የተገዛው እኔ ሳልሰጠው ነው። በዛ ቢያንስ በሳምንታት ልዩነት ማለት ነው። በሳምንታት ልዩነት ነው መኪናውን ሄዶ መጣ ገዛ፣ ብሩም ተፈቀደልኝ። ከዛ ከላው ላይ ወሰደ ብሩና ለመኪናው ነው ያዋለው። ግን ለግዢ ሳይሆን ያው መኪናውን ከዛ በኋላ ለማስተካከያ ነው ማለት ነው። መኪናውን ፕሮሰስ ለማድረግ እሺ እንትን ማለት ነው። ብድር ነው ብድር ነው የሰጠሽው? አዎ ምክንያቱም እኔም ተበድሬው ነው ዞሮ ለቤታችን ለጎጆአችን ነው ተበድሬ ነው የሰጠሁት ነው ባጠቃላዩ። አዎ ከባንክ ነው የተበደርሽው መሬትሽን አስይዘሽ? አዎ ኦኬ። እሺ መሬትና ቤት አላት ያለችው አረብ ሀገር ሄዳ ያፈራችው መሬትና ቤት አላት ያለው 2 ቦታ ነው ያለሽ? 2 መሬትና ቤት? አንድ ቦታ ነው። አንድ ቦታ ነው። አንዱ አባትና እናቴ እዚህ ናቸው ያሉት። በአባት እናቴ ስም ወክዬ ዝም ለጉዳይ ማስፈጸም ያለ አይደለ? ጉዳይ ማስፈጸምላቸው በአካባቢ የሆነ እንትን ምልላቸው አለ እንጂ አንድ ነው የኔ ቦታ። አሁን ያለሁበት እንደልክ አንቺ አረብ ሀገር ሰርተሽ ያመጣሽው አንድ መሬት ነው? አንድ መሬት ነው። አሁን አንደኛው የእናት አባትሽ ነው? አንደኛው የእናት አባትሽ ነው? የእናት አባቴ ነው። አሁንም ይኖሩበታል። በማን ስም ነው እሱ? እሱ እኔ ነኝ ጉዳይ ማስፈጽመው በአባቴ ነው። ኦኬ ታዲያ እንዴት 2 አለ እሱ? ኤኒዌይ እሺ። ስለዚህ ማለት ነው እስከ ትናንትና የነገርሽን ሀቡ እዚህ ጋር ማለት እንትን እንዳይኖር ማለት ነው። መጀመሪያ ያንን ቦታውን ስዋዋል ማለት ነው የቦታው አባቴ ሲገዛው አባቴ ከቦታው ላይ እንትን ሲለው እኔ ጉዳዩን እንዳስፈጽምለት በእኔ ያደረገው ማለት ይሄ የሽምግልናው የምትይው ነገር አለ አይደለ? አዎ ግልጽ እንዲሆንልሽ ነው ማለት እውነተኛ ታሪክ የሆነው ነገር እንዳወራ ብዬ ነውና እሱን ተከትሎ ነው እሱ ያወራው እንጂ የአባቴ ነው። ወንድሞች የሚያውቃሉ፣ እናቴም ታውቃለች። እኔ እዛ ጋር ድርሻዬ ምንድነው ያሉትን የሚያስፈልጉትን ጉዳይ ማስፈጸምና ማስፈጸም ብቻ ነው። ገባኝ። እኛ ተረድተንሻል። እሺ ትናንትና ኢንተርኔት በጣም እየተቆራረጠ በደንብ ራሱ አልሰማንሽም። ምንድነው በሐምሌ 19 2012 ተጋብታችሁ ቤቱ ገባሽ። ከዛ መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። እስከዛ ድረስ በሰላም እየኖራችሁ ነበር? አዎ። ከዛ ቆይ እኔ ልጨርስ። ሐምሌ 19
2012 ቤቱ ገባሽ ተገባሽ ሽማግሌ ምናምን መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። ከዛ ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ በአመቱ። እስከዛ ድረስ በሰላም ትዳራችሁ እየተመራ ነበረ በሰላም። ከዛ በኋላ እሱ መኪናው መጀመሪያ ከመኪናው በፊት ምን ነበር እሱ ይሰራ የነበረው? ለምንድን ነው መኪና መሬቱን አንቺ ሽጠሽ እንድትገዢለት የፈለገው? ምንድን ነበር መጀመሪያ የሚሰራው? መጀመሪያ ስትተዋወቁ እሱ ያለው ጋራጅ ነው የተዋወቅ ነው ያለው። አንቺ ደግሞ ጋራጅ አይደለም ያጎቱ ልጅ ነው ያስተዋወቀን ብለሻል። ትክክል። ይኸውልሽ መጀመሪያ መኪና ነበረው ያባቱ። ኦኬ እኮ እሱ ሹፌር ነበር። አዎ የከባድ መኪና ነው ወይስ ሚኒባስ ታክሲ ነው? ምንድን ነው መኪናው? ቅጥቅጥ ነው። ኦኬ ኦኬ እሺ ቀጥይ። ቅጥቅጥ ነበረ የቅጥቅጥ ሹፌር ነው። ቅጥቅጡ ያባቱ ነው። አባትየው መተዳደሪያ ይሁናችሁ፣ እኛ ስንጋባ ይሄ ለእናንተ መተዳደሪያ ይሁናችሁ ብለው በሽማግሌዎች ፊት ተናግረዋል። የሱ ቪዲዮ አለኝ። ሽምግልና ሲመጡ እኔ ጋር ሹፌር ነው፣ በሹፍርና ነው የሚያስተዳድራት፣ መኪና አለ ብለዋል። መኪና ገዝቼ ሰጥቼዋለሁ። ይቅርታ የሱ ቪዲዮ አለኝ፣ የሽምግልናችን ማለት ነው። ማን ነው መኪና ገዝቶ የሰጠው? አባቱ። ኦኬ አባቱ ስትጋቡ መተዳደሪያ ከመጋባታችሁ በፊት ስራ የለውም አይደለም? እየሰራ ያለው መኪና ነው፣ ስራ አለው። ያንኑ መኪና ነው ራሱን ሀብዬ ራሱን እሺ የሚሰራው። ቆይ አንዴ ከመጋባታችሁ በፊት ራሱን ቅጥቅጥ እየሰራ ገቢውን ለአባቱ ነበር የሚያስገባው ወይም መኪናው በአባቱ ስም ነበረ? መኪናው በአባቱ ስም ነበረ። ኦኬ ልክ ስትጋቡ አባትየው ስላገባ ቤቱ እንዲያስተዳድርበት ስጦታ ሰጠው መኪናውን። አዎ ጥሩ። ምን አሉ መሰለሽ እሳቸው ማለት ነው እየሰራ ይተዳደሩበት በዛ መኪና ማለት ነው። ሹፌር ነው። በምን ያስተዳድራታል ሲባሉ ሹፌር ነው፣ መኪና ሰጥቼዋለሁ፣ በሱ እየሰራ ያስተዳድራታል አሉ። ሽምግልና ሲሄዱ ማለት ነው። በዛ መልኩ ነው ያ መኪና። ሁለተኛ ልጅን ከወለድኩ በኋላ ተሸጠ። በጣም ይበላሻል ሀቡዬ፣ በጣም ያስቸግረው ነበረ። በጣም አሮዬ ነው። ያው ስሙ መኪና ነው እንጂ በጣም አስቸጋሪ ነው። ያ መኪና 500 ሺህ ብር ተሸጠ። መኪናው ተሽጦ ሌላ መኪና ለመግዛት አልቻለም። ሌላ መኪና መግዛት ስላልቻለ ነው ከኔ ጋር በቃ ተበድረሽ ወይ ስጭኝ ወይ ሸጠሽ ስጭኝ የሚለው ነገር የመጣው። ምክንያቱም የሱ ሙያው ሹፍርና ነው። ገብቶሻል? ስለዚህ እኔ በዛ ፍጥነት እሱ ባለው ፍጥነት ብር ማግኘት አልቻልኩም። በዛ ፍጥነት ስለዚህ ሄዶ አባቱ ማለት ክፍለ ሀገር ሄዶ ከአባቱ ጋር ይሁን ከየት እንደሆነ ባላቅም ማለት ያው አይንሻ ላይ ይሁን አባቱ ነው እህቱ ነው ለማለት ይከብዳል። ለምን እህቱን አስጨመረችለት ያለችው ኢንተርቪው ላይ እንደሰማሽው ከሆነ ስለዚህ ያ መኪና ተገዛ። ከተገዛ በኋላ እኔም ብር አገኘው ስጭኝ ስቲከር ከፊት ለፊት ያለ ስቲከር የሚለጠፍ አለ አይደለ? የሆነ ደግሞ ለጋራዥ የሆነ ነገር የሚስተካከልበት አለ። እሱንም ማስተካከልበት ብር የለኝም ማለት ያንን ብር ሰጠሁት። ግን የሰጠሁት እኔም ተበድሬ ነውና ሀውዬ ብድር ነው ያውቃል። ከዛ ሁለተኛ ልጃችሁ እንደተወለደ ጫጫታ ልጆቿ ናቸው ኢትስ ፋይን እና ሁለተኛ ልጃችሁ እንደተወለደ ቅጥቅጡ በጣም እየተበላሸ ስለተቸገራችሁ መተዳደሪያችሁ ሸጠውና በተሸጠበት ብር ሌላ አዲስ ቅጥቅጥ ለመግዛት ስለማይበቃ ብሩ አረብ ሀገር ሰርተሽ የገዛሽውን መሬት ሽጪና ጨምሪልኝ ሲልሽ እምቢ ስላልሽ ቤተሰቦቹ የራሱ ቤተሰቦች ጨመሩለት። የራሱ ቤተሰቦች ጨምረውለት ገዛና አንቺ አልሸጥም ነው እንጂ ያልሽው አስይዤው ከባንክ ተበድሬ እሰጥሃለሁ ብለሽ ነበረ። አንቺ ባንኩ ፕሮሰሱን እስኪጨርስልሽ መሬትሽን ይዞ እስኪያበድርሽ ድረስ ቤተሰቦቹ ሞሉለትና ገዛ። ከገዛ በኋላ አንቺ ባንኩ ብር ሲሰጥሽ 70 ሺህ ብር ስቲከር ለማስቀየር ምናምን ለተለያየ አበደርሹ ብድር። ከዛ በኋላ እሺ ታዲያ ይሄ ከነበረ ችግሩ ኦሬዲ ቅጥቅጡ ከተገዛ ትዳራችሁ ለምን በሰላም አልቀጠለም? በቃ ከዛ በኋላ ችግሩ ምን እንደው ችግሩ ምንም እስካሁን አላውቅም ሀውዬ። በቃ ችግር የተፈጠረው ከዛ በኋላ ነው።
እኔም በልጁ ቢዚ ነኝ። እንደዛ ከሆነ ባለቤትሽ ስንት ጊዜ ነው አንድ ቤት ኖራችሁ ከዛ በኋላ በስራ ምክንያት ለሰላሙ ሌሊት ሲመጣ ዱርዬዎች እንዳያጠቁት ሌቦች እንዳያጠቁት አደጋ ፍራቻ ቤት ተከራይቶ ሌላ ቦታ እናንተ ቤት የምትኖሩበት አንቺ ባለቤትሽ ልጆች የምትኖሩት ገጠራማ ቦታ ስለሆነ ወደ ከተማ ቤት ተከራይቶ ብቻውን መኖር የጀመረው ከዛ በሳምንት አንዴ ነበር ይመጣል ነው? ከምን ከዛ በሳምንት አንዴ ነበር ይመጣል ያልሽ? ኖ ስራ ሳይሆን በሳምንት ሳይሆን ስራ ባለበት አሁን ነገ ስራ የሚወጣ ከሆነ ለሊት 9 ሰዓት ነው ከቤት የሚወጣው። ገብቶሻል? ነገ ስራ የሚወጣ ከሆነ ለሊት 9 ሰዓት ከቤት ሲወጣ ያለው አካባቢው ጥሩ አይደለም። ከዛ ፍራቻ እዛ ቤት ሄዶ ያድራል። ያንን ቤት የተከራየው ለብቻው አይደለም። በነገራችን ላይ ሌሎችም ቤተሰቦች የእህቱ ልጆች ምናምን ጓደኞች ሳይሆን ቅርብ የሆኑ ዘመዶች የእህት ልጆች አሉ። ነግረሽናል እኮ እዛ ለመኖር ታዩ ብቻውንም ሆነ ከዘመድ ጋር ችግር የለም። ብቻ ከቤቱ ከሚስቱና ከልጆቹ ርቆ መኖር የጀመረው ሚኒማ መቼ ነው? ሁለተኛ ልጅ ከተወለደ ነው ሳይወለድ? የመጀመሪያው ሁለተኛ ተወልዶ የ5 ወር ምናምን ሆኖ ኦኬ። ሁለተኛ ልጃችሁ ተወልዶ ሚያዚያ ተወልዶ ጥቅምት ላይ ነው እንደዛ ያደረገው። ኦኬ። እና በአካባቢው ግን በሰዓቱ በጣም አስቸጋሪ ነበረ አካባቢው ማለት ነው። ኦኬ እኮ ሰላም ስለሌለ ባለቤትሽ ጥቅምት 2015 ቤት ተከራይቶ ሌላ ቦታ ከተማ ጋር መኖር ጀመረ። ሌሊት ስራ ያለው ቀን ሌሊት ሲወጣ እንትኖች ሌቦች ዱርዮች እንዳይተናኮሉት ለሴፍቲ ወጥቶ መኖር ጀመረ። እዛ ወጥቶ መኖር ከጀመረ በኋላ በሳምንትም ወይም ደግሞ ስራ በሌለው ሰዓት ቤት ይመጣል። አዎ እሺ ታዲያ እንደዛ ከሆነ መሀላችሁ ንፋስ መግባት ችግር መፈጠር የጀመረው በመኪናው በቅጥቅጡ ምክንያት መሬትሽን ሽጠሽ ብሩ ስላልሰጠሹ ነው ወይንስ እሱ ከቤት ውጪ መኖር በስራ ምክንያት ከቤት ውጪ መኖር በመጀመሩ ነው? በቅጥቅጡ ምክንያት ነው። በቃ ችግሩ የጀመረው ወይም ቅሬታ ያደረበት ቅጥቅጡ ተሽጦ ሌላ ቅጥቅጥ ከተገዛ በኋላ ወይም ይሄ እህትየዋ ማለት ነው እንዳለችው እኔ ያልኩት ማለት ነው በዚህ ተበድሬ ከሰጠው ብያለሁ። ሀቡ በዛ ቤት ተበድሬ ነው የምሰጠው። እኔ ከአንድ 2 ወለድኩኝ። ገብቶሻል? ይሄ መኪና ነው ያልኩት እንጂ መኪናው አንድ ነገር ቢሆን ነው እንጂ እኔ ባሌ አንድ ነገር ቢሆን አላልኩም። አየሽው? የአማርኛ እንትን ያለ ማለት ችግር ነው። ይሄ መኪና እሷም እኮ ያለችው እኔ ተረድቻለሁ። አሁን አትፍሪ፣ ህዝብ ከጎንሽ ነው። እሺ እሷም እኮ ያለችው ስልኩ ላይ ስፒከር አድርጎ ጋዜጠኞች ተጋት መኪናው የሆነ ነገር ቢሆን እኔ ብሬን ማን ነው የሚመልስልኝ? አንቺ እኮ ትክክል ነሽ። አንቺ አረብ ሀገር ለፍተሽ ያመጣሽው ገንዘብ ነው። ይኸው ዛሬ እሱ ዛሬ ሄደ። መሬቱን ሽጠሽ ብር ሰተሽ ቢሆን ኖሮ ወይ ከመሬትሽ አልሆንሽ ወይ ከባልሽ አልሆንሽ። ገባሽ? አሁንም እኮ ዕዳ ላይ ትክክል። በቃ አዎ፣ እሱን ነው የፈራሁት የነበረው። አሁንም እኮ የባንክ ዕዳ ላይ ነው ጥሎሽ ሄደው። ምንድነው የባንክ ዕዳ ላይ ነው አዎ፣ ቆይ አንዴ ሀሳብሽን ሰብስቤ። እሺ ከቅጥቅጡ በኋላ መሬትሽን ሽጠሽ ቅጥቅጡን ስላልገዛሽለት ተለወጠ። ተለውጦ ግን ሀሳቡ ባህሪው ቢቀየርም እቤት ይመጣል። ይመዛ ነው መቼም 3ኛ ልጅ በነፋስ አይወለድም። እቤት ይመጣል አይደል? ስለዚህ በሰላም አብራችሁ ታሳልፉ ነበር ቤት በሚመጣ ጊዜ በጣም ደስ በሚል ሁኔታ። እሺ ታዲያ ውሽማው ደግሞ እርቅ ማዕድ ላይ ቀርባ ቤት ስለማይመጣ ጎረቤቶች ምናምን ባሏ ከቤት ጠፋ እንዳይሏት ብላ እሱ ስንት ወር ቤት ያልመጣውን ልብሱን የተቀመጠ ንጹህ ልብሱን አጥባ ታሰጣ ነበረ። ጫማውን ደግሞ በር ላይ ታስቀምጥ ነበር። ጎረቤቶች ባሏ መጥቷል እንዲሉ ፈልጋ እና እኔ ደግሞ ለሰው ነው ወይ የምትኖሪው እያልኩ መክራት ነበረ ያለችው። ምንድን ነው ይሄ? ከሰኔ በኋላ ነው። አሁን 3ኛ ልጄን ከወለድኩ በኋላ ከሰኔ በኋላ አልመጣም። ገብቶሻል? በዛ ክፍተት ነው። በዚህ አሁን ክረምቱን ሙሉ አላረር ከሰኔ በኋላ ወልጄ ተኝቻለሁ አይደል? እሱ አልመጣም። እኔ ደግሞ ምንም አይነት ክፍተት እንዲመጣብኝ አልፈልግም። ማለት ቤተሰቦቼ እኔ ወልጃለሁ ይመጣሉ። ሁሉም የየራሱ አስተያየት አለው አይደለ? የታለ ጥላሁን ክርስትና ደገስኩኝ፣ እሱ የለም። ወንድሞቼ ማገዙኝ፣ ቤተሰቦቼ መጡ፣ የታለ ስራ ወጥቶ ነው። ምክንያቱም ለምንም ያለሁበት ሁኔታ ሀውዬ ለምንም አይበቃም፣ ለሽምግልናም አይመችም። ወልጄ ተኝቻለሁ።
በቃ በዚህ ባለው ክፍተት ምንም አይነት ባለው ሁኔታ ምንም አይነት ክፍተት መፍጠር አልፈለኩም። ጎበዝ አንቺማ ትዳርሽን ለማግኘት ነው ለማዳን ነው። ቆይ ግን እኮ አሁን እሱ ምን ነበር የሚሸሽ? ለምሳሌ ቤተሰቦችሽ አንቺ ክርስትና ላይም ሳይገኝ ሲቀር ለዘመድ አዝማድ ያው ስራ ነው ኖርማሊ የክፍለ ሀገር ሹፌር ምናምን ስለሆነ ሄዶ ነው ፊልድ ወጥቶ ነው ስራ ነው እያልሽ ትሸፍኝለታለሽ። ገበናውን አትናገሪበትም። ሶ ለሱ ግን ስታወሩ ብቻችሁን ለምንድን ነው የማልመጣው ነው የሚልሽ? ስራ ነኝ ምንም አይነት እንትን የለውም። የሚገርምሽ ነገር ማለት ነው ስልክ ይደውላል ወይ ደግሞ ልጁ ሲፈልግ ስልክ ደውልለታለሁ። በተለይ ልጁ ሲያለቅስ ወይ የሆነ ነገር ሲሆን ማሳበቢያ ልጁ ነው እደውልለታለሁ። እሱ ጋር ሲደወል ነው የሚረጋጋው ልጁ ማለት ነው። ለምንድን ነው ብዬ እንድጠይቀው አይፈልግም፣ ይዘጋል ጆሮዬ ላይ። ሲፈልግ ደግሞ ብላክ ያደርገዋል ስልኩን። ገብቶሻል? ብላክ ያደርገዋል። እኔ አስቢ አራስ ነኝ፣ እንደገና ይሄኛው ልጅ አለ። ያው እኔ ለሱ ቢሃጅ ምንድነው ቢሃጅ እሱ ለኔ ያስፈልገኛል። ግን እንደዛ ሆኖ ስደውልለት ወይ ቴክስት ልካ አብዛኛውን ቴክስት ነው ምልክለት ስልክ ብላክ ስለሚያደርገው ስለማያነሳልኝ፣ ሁለቴ ይደውልና ስልክ ካላነሳልኝ ብላክ ያደርገዋል። ከዛ ቢዚ ይላል። ቴክስት ልክለታለሁ እንደዚህ ሆኗል ያለውን ነገር ቴክስት ልክለታለሁ ወይ ይደውላል። የሆነ ነገር ሰምቶ የራሱን እንትን የተጠየቀውን ብቻ ሰምቶ ይዘጋል እንጂ እንደዚህ የሆነ ዲስከስ አልነበረንም። በቃ ችግሩ የመጣው ሶስተኛ ልጅ ከተወለደ በኋላ ነው። ትልቁ ችግር የመጣው አለመግባባት፣ አያወራም። እሺ ሶስተኛ ልጅ ማርገዝሽን ምን አለ? በጣም ተደሰተ። እሺ ላንቺ ታዲያ ልጆች አይደሉም ያለሽ ለመጀመሪያ ጊዜ መቼ ነው? ለኔ አላለኝም። ላንቺ ሳይልሽ ነው ቀጥታ ሚዲያ ላይ ወጥቶ እርቅ ማድ ላይ ሲቀርብ የኔ ልጆች አይደሉም ያሉት? እሱም አላለኝም። አሃዊያ አላለኝም፣ ለኔ አላለኝም። ልጅቷ ናት አንገበገበችኝ። ለኔ ሳይለኝ ነው ይኸውልሽ። አዎ እሺ ለመጀመሪያ አንቺና ውሽማው የተዋወቃችሁት ለመጀመሪያ ጊዜ መቼ ነው? በምን አጋጣሚ? ልደት ካርድ ላወጣ ይኸውልሽ ለሁለተኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየኩትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ ሶስተኛ ልጁን አየው። በአጋጣሚው ማለት ነው። የሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ ሀቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ ባንች መታወቂያ ሂጅና ባንች ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፍቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። እዛ ሄጄ ነገሮችን በሙሉ አስጨርሼ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ፣ የትራንስፖርት የለኝም ለማለት ስደውል ባሌ ጋር ነው የደወልሽው አለችኝ። ስልኩን አንስታ ባሌ ጋር ነው የደወልሽው አለችኝ። ኦኬ ስለዚህ ይሄ የሆነው መቼ ነው? ስልኩን አንስታ ባሌ ጋር ነው የደወልሽው ያለች ጥቅምት 2000 ስንት ዓመተ ምህረት? አሁን 18 እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት። ለምን ቀኑ ዲቴል ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሱ አንስታ። አዎ እሺ ስታነሳ ማለት ነው ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሽ። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦሬዲ ታቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም
ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት ለኔ ልጆች አባት ነው ስትይ ኦሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት ሀቡ። በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው እሷ ያለችውን ላስታውስሽ። እሷ ያለችው ደውል ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔ ስልክ ውሰጂና በኔ ስልክ እናውራ እኔና አንቺ ሴት ለሴት እናውራ አልሻ በኋላ ነው እንደዛ ያልኳት። እሺ እኮ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወጣ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ አዝያለሁ፣ ወረቀቱን በእጄ ይዣለሁና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልኬ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም። ፈጣሪ ማለት የሆነ የሚቀልድ ይሆናል አይደል? ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው? ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታቂው እንደዚህ አይነት ያደርጋል ብዬ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል እንደዚህ ያደርጋል እኔ እንጃ። እስቲል እስካሁን ያላለዚህ የሆነ እየቀለደብኝ ነው አንቺ የገመትሽው እየቀለደብኝ ነው ምናምን ብለሽ ስላሰብሽ ማውራሻት። እሺ ስትደውል ምን አወራችሁ ሁለታችሁ? ስትደውል ጓደኛው ነኝ ነው ያለችኝ። ጓደኛው ነኝ የጥልሽ አለችኝ። የጥልሽ ጓደኛ ነኝ። እና ምንድነው ችግራችሁ? እኔ አሁን ምንድነው ከሱ የምትፈልጊው? ባልነቱን፣ የልጆቹ አባትነቱን። ከዛ አንፃር ነው ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌል። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል፣ የሆነ ነገሮች አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው። በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው። ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና ያስነደዋል በተወሰነ መልኩ እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል የሆነ ነገር። ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበረ። ሀሳቡ ጠፋብኝ ረጅም ሳረገው። ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ ያለችሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ወፈማ ሆና ግን አንቺን እንደ ጓደኛ ቀረበችሽ። ምንድነው እራሷ የተናገረችው ኢንተርቪው ላይ? ምንድነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት በቃ ይቅርብሽ፣ ላይክ ያለሱ መኖር ትችያለሽ
ራስሽን ጠብቂ፣ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ፣ አንቺ ግን የዋህነትሽ ይሁን ሞኝነትሽ አዶን ነው እንደ እህት ነው የቀረቡ። ናችሁ ደህና ናችሁ ወይ? አለን አለን። እንዳልክ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? አለን አለን ይመስገን። ቴንክ ዩ ስለጋበዛችሁኝ በጣም ነው የማመሰግነው። በጣም ደስ ብሎኛል። እንግዲህ ዛሬ ቲክቶክ ላይ መገኘቴ እውነት በጣም ነው ደስ ያለኝ። ጎበዞች ናችሁ፣ ለካ ኃይለኞች ናችሁ። እንደዚህ ንብታም ይችላል። እውነት በጣም ነው ደስ ያለኝ፣ ከልቤ ነው የእውነት። እኔ ቲክቶክ ገብቼ አላውቅም፣ this is my first time። ግን የእውነት እጅግ በጣም ነው ደስ ያለኝ። እሺ በጣም ጎበዞች ናችሁ፣ በጣም ኃይለኞች ናችሁ። ጥሩ ስራ ነው ደግሞ እየሰራችሁ ያላችሁት። እናመሰግናለን እንዳልክ። በመጀመሪያ እኔ በጣም አክባሪክ ወዳጅክ አድናቂክ ነኝ። በጣም ብዙ ጊዜ መዳም ቤት እሰራ ከነበረበት ጊዜ ጀምሮ እቤት ውስጥ ስራ ስሰራ ሳሚ ስቱዲዮ ላይ አንተ የምትለቃቸውን የእርቅ ታሪኮችን እየሰማሁኝ ያ ታሪክ ነው እንደውም እነዛ ታሪኮች ናቸው እኔን ጠንካራ ሴት አድርገው ሰርተውኝ ዛሬ ብዙ እህቶቼን እየመከርኩ እያጀገንኩ ያለሁትን እና በጣም አክባሪክ ነኝ ወዳጅክ ነኝ። ሶ ላስት ታይም የሀረግ ኢንተርቪውን ብዙ ጊዜ አንተ ቻናል ላይ የሚለቀቁ ኢንተርቪዎችን ከፍቼ አስተያየት ሰጣለሁ፣ ሪቪው ሰጣለሁ ላይቭ ላይ እህቶቼን ከዛ ታሪክ ተንተርሼም እመክራለሁ። እናም የሀረግን ኢንተርቪው ሳይ ትንሽ እንዴት ዘይነብ የባለቤቷ ውሽም እንዴት ዲስሪስፔክት እንዳደረገቻት ሳይ በጣም አመመኝ። እናም በዛ በጣም ቅር ተሰኘሁና ሀረግን ከጎኗ ልንቆም አይዞሽ ልንላት ነው እዚህ ጋር የጠራናት እና የዛም ጊዜ አንተም ፕሮቴክት አላረካትም እንደዛ ዘይነብ ዲስሪስፔክት ስታደርግ በጣም ተሰምቶናል። በጣም ነው የማመሰግነው። አይ ፊል ዩ እረዳችኋለሁ። ትክክል ናችሁ። የተሰማችሁ ስሜት በቃ እንደ ሰው በጣም ትክክለኛ ስሜት ነው የተሰማችሁ ስሜት ጤናማ ስሜት ነው። እኔም ቅር አላለኝም። ቅር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቅር ብሎኝ የመለስኩትኝ አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ የሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ። ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት፣ ችግሯን ለመስማት፣ ህመሟን ለማዳመጥ አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ የሆነ ቦታ ና ስትለኝ የሆነ ቦታ ወገቧን በጣም ያማታልና ኢቭን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከሷ ጋር ወክ አድርጌ አውቃለሁኝ። ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖር ያለሁኝ ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበረ ተብሎ ሁላ ሰው ከጎኗ መቆሟ በእውነት የኔ ከአሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይ ሪሊ ሪስፔክት በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበረ። ድጋሚ ምንድነው የሰራሁት ስህተት ምንድነው ያደረኩት ስህተት ብዬ አየሁኝ። እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለው በዚህ ነው የምታወቀው። ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ። ኢቭን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው፣ ሴቶችን ፕሮቴክት ያደርጋል። እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት። ሁሌም ከጎናቸው ቆሞ እንባቸውን አብሶ ድምፅ ሆናቸው ነው እና ለዛ እኔ በጣም አክባሪክ ነኝ። ብዙ አመት ነው እኔ አንተ ጋር የሚቀርቡ እሱን ነው እኔ ሁሌ የማስበው። ፎር ሰም ሪዝን እኔ ለሴቶች ልቤ ያደላል። የእውነት ማለት የሴቶች ህይወት ያሳዝነኛል፣ የሴቶች መከራ ያሳዝነኛል።
እኛ ጋር የሚመጡት እኛ ጋር በኢትዮጵያ ብቸኛው የሶሻል የኢንተርፕረነር ሳይኮቴራፒ ሴንተር እንደሆነ ታውቃላችሁ። ሴቶች በነፃ የሚረዱበት ማለት ያለ ክፍያ ሰዎች አገልግሎት የሚያገኙበት፣ ህፃናቶች በጣም ብዙ የሚረዱበት፣ በጣም ብዙ ሰዎች የምንረዳበት መድረክ ቦታ ነውና እውነት ለመናገር ኢንቴንሽናሊ እኔ የማደርግ ሰው አይደለሁኝም። ማለት ኢንቴንሽናሊ ነው ያደረግ እንደ ዩቲዩበር አይደለሁም። አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም። እኔ በጣም ፕሮፌሽናል ነኝ። ገበያም ሌላ ነው። ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም። የተከበርኩ ባለሙያ እንደመሆኔ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል። እና ስለዚህ ቤቴ ልጆቼን በስነ ስርዓት የምወድ ምረዳ እማግዝ ሰው ነኝ እኔ ሰው። በዚህ ሂደት ውስጥ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅሞ እንደዚህ አይነት ቴክስቶችን ኮሜንቶችን ያየሁትኝና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝ አንዱ እኔ ዩቲዩበር አይደለሁኝም። ማለት ዩቲዩበር ሳንቲም ይለቃቅም ከሆነ እኔ አይደለሁኝም ለማለት ፈልጌ ነው። ከዛ በተረፈ ግን ምን መሰላችሁ እኔ ሪያሊቲ ሾው ነው መሰራው። ለአመታት የሰራሁትኝ ሪያሊቲ ሾው ነው። ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለኩትኝ ጤናማ ያልሆነ ትዳር፣ ጤናማ ያልሆነ ግንኙነት፣ ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት፣ እልህ፣ ስሜት፣ ይሄ ብስጭትን ለማሳየት ፈልጌ ነው። ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ በይቅርታ ጠይቂ ብያታለሁ። ያቺ ሴትዮዋን ማለት ነው ያቺኛዋን ጣውንቷን ማለት ነውና እናቷና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጣለች። ግን እኔ በቅንነት በወቅቱ ላሳይ የፈለኩትኝ ስሜቱን ነው፣ ንዴቱን፣ እልሁን። ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው፣ ጤናማ ያልሆነ የፍቅር ህይወት ሲኖራቸው፣ ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ፣ ልጆቻቸውን ሲከቱ፣ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናገራው እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ የዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም፣ የእውነት አይደለም። እኔ እንደዛ አይነትም ሰው አይደለሁኝም። ነፍሴም አይፈቅድልኝም፣ ልቤም አይፈቅድልኝም። 18 ዓመት 19 ዓመት ይህንን ስራ ሰርቻለሁኝ። በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም። እኔ በቃ ሰራለሁ፣ ወደ ቤት እገባለሁ። ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት የምገባ አይነት ሰው ነኝና what I need to tell you ምንድነው ልነግራችሁ የፈለኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም። ለዚህም ደግሞ ምስክር ሌላ ሰው አልጠራም። እኔ ሐረግን ነው ምስክር የምጠራው። ከሐረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው። ማለት ስንት ጊዜ እንዳለቀሰች፣ ስንት ጊዜ እንዳዘነች፣ ስንት ጊዜ እንደተንከራተትን ያንን የተንከራተትነው የደከምነውን ቤቷን ተከራክረን ያኔ ፍርድ ቤት ቆመን ተከራክረን ስናስመለስ አልተቀረጸም፣ አልተወራም፣ ምንም አልተባለም። የመጀመሪያውን ቪዲዮ አይታችሁት ከሆነ እንዳልክ በጣም ይቅርታ ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው። ይሲ ለሚዲያ ፍጆታ አላልኳትኝም፣ ምስጋና አልሰበሰብኩባትም፣ እንደዚህ በይልኝ ነይና አላልኳትኝም። በቃ ወጣሁ ከህይወቷና ትላንትናም ዛሬ ሁሉ ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላቅም፣ ስማቸውን አላቅም፣ እወጣለሁ ማለት ነው። ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም። ነው ለምሳሌ ያክል አላቅም ትላንትና የለቀኩትኝን የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው። ከኮሚኒቲ 180 ሺህ ተሰበሰበ። 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩትኝ። ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት። ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር ነው። ሃኒ ባለቤቴን ስነግራት ቴክስት አደረገችልኝ። ኦኬ የምንችለውን ያክል ሰፖርት አድርጋቸዋለችኝ። ለና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን። በቃ አለቀ። ተመልሰን እኛ ሴትዮ አንጋብዛቸውም። እኛ ተረዳችሁኝ አይደለ?
ከሰማችሁኝ ሰዎችን ማገዝ፣ ሰዎችን መርዳት፣ በሰዎች ችግሮች ላይ መቆም የኔ የዕለት ተዕለት ህልሜና ፍላጎቴ ነውና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላደረኩኝ አም ሪሊ ኔትወርክ ያዘው ሶሪ በእውነት እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ አመት ስለምከታተልህ ስለማከብረህ ስለምወደህ በጣም ተሰማኝ። ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አጠብቅም አለኝ። ቆንጆ አይደለሽም ብሎ የሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷን ለባለቤቷ ራሷን በ1000 ብር እንደሸጠች ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴ ብዬ ስትላት እኔም ልጆች አሉኝ ግን ራሴን ጠብቃለሁ። ሶ ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች ዘይነብ ሀብታም ስለሆነች ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትዩ ነገር አለው ይላታለሁኝ። ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ ሞክራለሁኝ። ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምትጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ ሀረግ ይኸው ከኛ ጋር ነች ያለችው። ሶ ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያቆም ፈልገው ጤናማ ያልሆነ ሪሌሽንሺፕ this is ጤናማ ያልሆነ ሪሌሽንሺፕ you know unhealthy relationship ገጽታው መልኩ ይሄንን ይመስላል ነው የኛ ሙያ። ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣውንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነሽ፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ካንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። the real feeling of reality show ግን ይሄንን አይደል ሼር የምናደርገው፣ ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናልና ኤግዛክትሊ ከዛም በኋላ እንትሩ ፍርዱን ለህዝብ ነው የምንተወኛ። እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይሄ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይሄ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባህሌ ካንቺ ጋራ ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበር። ይሄ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይሄንን ይመስላል ብለን ግን ደግሞ
የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰጥተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ። በነገራችን ላይ ባልዮ ዲኤንኤ አልመረመርም ብሎ ነበር። ይሄን ታውቃላችሁ? አስገድደነው ነው። ኦኬ፣ አስገድደነው ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ፣ አስገድደነው ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ሊወጡ ይችላሉ። አንዳንዴ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪያወሩበት፣ ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ፣ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ፣ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምጽ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው አረ እንዳልክ መሀል አትግባ፣ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ? መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባለሁ። አሁንም ራሱ ዩቲዩብ ላይ ጣልቃ ገባለሁ። በጣም ነው ቻሌንጅ ማድረጋቸው። ባይዘው እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት፣ ለምን እንደው የምታቋርጣቸው የሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቄ ያውቃለሁ። ሰዎችን ኮሚኒቲ አስታርቄ ያውቃለሁ። ታውቃላችሁ? ኮሚኒቲ አስታርቄ ያውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲው ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው፣ ረስተነዋል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም ያውን ለምሳሌ አክል እሱ ላይ ነው የተሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲና ቤተሰብ የኔ ልቤ ነው ስል የእውነት ልቤ ነው፣ ሁሌ ነው የምለውና አሁንም ይሄኛው የሐረግ ፕሮግራም ሐረግ ህያው ምስክር ነች፣ ከናንተ ጋር አለች አሁንና ሐረግ ህያው ምስክር ነች። በምን ያክል ልብ እንደምቀበላት፣ ምን ያክል እንደማዝንላት፣ እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን፣ በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው፣ ልትመሰክር ትችላለች ማለት ነውና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይረዳል? ይቅርታና እንዳልክ ከኛ አይደለም የወጣው ከኔ ቤተሰቦች ይገባኛል። አንዳንድ እንትኖች ላይ እያየሁ ነበርና ሰው እንዴት ነው የተረዳኝ? የቱ ጋር ነው የተሳሳትኩት? የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሐረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንለቅላችኋለን። እሺ፣ ቆንጆ ቪዲዮ እንሰራለን፣ ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳዋት ማለት ነው። ሰው ይሄ ነው ያለው እውነታና ሀቢብ፣ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም አገኝሻለሁ ብላችሁልኝ ቲክቶክ እንላለን። እኛም በጣም አሳዘናቸው። እሷን ለመርዳት መተው ነበረ ፓርት 2 ኢንተርቪው ላይ አይደል እንዳየ ነው መጥተው ነበረ። ከዛም በኋላ የባለቤቷንና የውሽማውን ይቅርታ፣ እኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም አንድ ፍቅረኛ እኔ በጣም ስለማፈቅር ይቅርታ ብለው ፍቅረኛ ከአንድ ሲንግል ወንድ ጋር ሪሌሽንሺፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሺፕ ከመሰረተች ለእኔ ያቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እያልኩ እየጠራው ነው ማናገራት።
ባለቤቷና ውሽማው ፓርት 2 ላይ ቀርበው የነሱን ኢንተርቪው ካዩ በኋላ ተመረሪ ስተቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካክረን ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርት ላይ ግን ሀረግ ነበር ለማገዝ ፐርፐዝ ሀረግን ብለው ነበር የመጡት። ትክክል ነሽ። ሀረግን ብለው ነው የመጡት። ሲመጡ ሀረግን ማገዝ እንፈልጋለን አሉ። ከዛኛን አጋጣሚ ስቱዲዮ ውስጥ ጠበቁን፣ አገኙን ማለት ነውና ይህንን ከሰሙ በኋላ ያለውን ነገር እናስረዳለን። ልክ ላንቺ ማንም ሰው ቢጠይቀኝ ማስረዳት አይደል ስራዬ፣ ሀቢባ እንደዚህ ስትይኝ እሺ ልክ እንደማስረዳሽ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋትኝ ያለውን ነገር አስረዳኋት። ኦኬ ፓርቱቱን እንስማው አሉ። ፓርቱቱን እንስማውና እንወስናሉ። ፓርቱቱን ከሰሙ በኋላ አልተገናኘንም፣ ከኔ ጋርም አልተገናኘንም። ግን ይህን ነገር አደርሳለሁ ሆይ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁ ሆይ እሱን እጠይቅላታለሁ ሆይ ኢንቴንሽናል አደራ ፕሊስ ጠይቃችሁ። እኔ ምክንያቱም መልሱ ማወቅ እንፈልጋለን። ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ ይጠበቅባቸዋል። አይ ፕሮሚስ አሳውቀሽ እልክልሻለሁ። እሺ እልክልሻለሁ። በጣም በርቱ። ትልቅ መድረክ ነው ይሄኛው ፕላትፎርም። በጣም ላይክ ኢሞሽናችሁን የምታወጡበት፣ የምትመካከሩበት፣ ደግሞም እጅ የምትሰጣጡበት፣ የምትተጋገዙበት መድረክ ነውና እኔ በጣም ነው የቀነሁባችሁ። የእውነቴን ነው። በጣም ነው የቀነሁባችሁ። አይ ዶንት ኖ ወንድ ልጅ ይገባ እንደሆነ እዚህ ፕሮግራም ላይ አላውቅም። ወይ ቤት የሚገባው ሴት ነው የሚረዱትም ሞስትሊ ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5 ብቻ ናቸው ወንድ፣ 99 ሴት ነው። ካኒው ብሊቭ እና ወንዶች እርዳታ ላይ አትሳተፉ፣ መባካችሁ ተሳተፉ። እኔ አሁን አበረታታለሁኝ። በጣም ነው ደስ ያለኝ። እዚህ ያላችሁት የሀቢባ ቤተሰቦች እጅግ በጣም ነው ደስ ያለኝ። እውነት ህብረታችሁ፣ አንድነታችሁ ስለ ቲክቶክ ያለኝን ነገር እንድቀይር እያደረገኝ ነው ያለው። ገብቷችኋል አይደል? እኛ ኦልድ ጄኔሬሽን ነን፣ ያለፈው ጄኔሬሽን፣ የሬዲዮ ጄኔሬሽን። ከዛ ሲያልፍ ደግሞ ዩቲዩብ በጣም በመከራ የምንሰራ ሰዎች ነን። ዩቲዩብ እንኳን ለመስራት በጣም በመከራ የምንሰራ ሰዎች ነን። የሬዲዮ ሰዎች ነን። አም 43 እና ስለዚህ በጣም ታፍ ነው ለኛ አሁን ግን ወደ ቲክቶክ መምጣት አለብኝ። ፎር ሹር እዚህ ያላችሁ ሰዎች እንደምታግዙኝ ተስፋ አደርጋለሁኝ። በቅርብ እንግዲህ የማጠናቀቀው የትምህርት ፕሮግራም አለ። እሱን እንዳጠናቀቅኩኝ እኛ ሙያ ነው የሚያምርብን፣ ሙያዊ ትምህርቶችን ለመስጠት ወደ ቲክቶክ እመጣለሁ በደንብ ለማስተማር፣ ሰውን ለማገዝ፣ ቤተሰብን ለማገዝ፣ ግንኙነት ጤናማ እንዲሆን በይበልጥ ደግሞ የሰው የግንኙነት ጤናማ እንዲሆን እመጣለሁኝና እንዳልክ አሰፋ የሚል 130 ሺህ አካባቢ ፎሎወር ያለው ፔጅ አለኝ። ይሄ ነው እኮ ጋይስ፣ ፎሎ ያላደረጋችሁ ካላችሁ ይሄንን ፔጅ ሁላችሁም ፎሎ አድርጉት። ሲገባ 130 ሺህ ነበር፣ አሁን 33900 ሆኗል። 3100 ሰዎች ፎሎ አድርጋችሁታል። ሁላችሁም እንዳልክም ፎሎ አድርጉት። የሴቶች ድምጽ ነው፣ የሴቶች ጠበቃ ነው፣ ለኛ ሁሌም ይቆምልናል። እኔ 10 ዓመቴ ነው እንዳልክም ስከታተል ነውና ይህንን የምለው ምን መሰለሽ ሀቢባ፣ የእውነት የሴቶች ህመም በምን ያክል እንደሚያመኝ እኔ ነኝ የማውቀው። የእውነቴን ነው የምልሽ፣ በጣም ነው የሚያመው። ሁሌ ላለሁኝ ከዚህ በፊት ስናገር ነበረ 50% ሴት ፓርላማ ላይ መግባታቸው ለሴቶች ፋይዳ ካልሰጠ ምንድነው ጥቅሙ? ሴቶችን ካላገዘ፣ ሴቶችን ካልረዳ፣ ለሴቶች ህግ መፍትሄ ካልሰጠ ምንድነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዝዳንት ሆና ስትመጣ አስታውሳለሁኝ። በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች what is the point? ምድራችን የወንዶች ምድር ነች። ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ነው ያለነው። ብዙ እናቶች መጥቶ ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ፣ በአንድ እጇ ልጅ ይዛ በልጇን እየጎተተች ጫንቃቸው ላይ ልጅ ይዘው በየቀኑ እኔ ቢሮ ሰዎች ይመጣሉ። በየቀኑ እና እስከሚጨንቀን እስከ ግራ እስከምንጋባ ድረስ ነው። እንደዚህ አይነት የሴቶች ህብረት፣ እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሁን ማንንም ይሁን አምጥታችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል። ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ፎሎ ማድረግ የምችል ከሆነ ላድርገው? አዎ ትችላለህ። ይሄ ነቀውት ፎሎ አደረገኝ። ፎሎ ስለዚህ ፍሬንድ ነን።
እኔ የእውነት ልሻለሁ። በጣም ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ ነው ቃል እገባለሁ። እሺ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። እንደ ስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ሆይ ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችያለሽ። የኔን ስልክ ውሰዱ። ኤኒ ታይም ደውላችሁ በማንኛውም ሰዓት ስትፈልጉኝ ከጎናችሁ ነኝ ያለሁት እና የተቸገሩ ሴቶች የኔ ድጋፍ የሚያስፈልጋቸው የሙያ ድጋፍ የሚያስፈልጋቸው ለተቸገሩ ሰዎች ነፃ የምክክር አገልግሎት እንሰጣለን። ታምኛለሽ? ነፃ የስነልቦና የምክክር አገልግሎት እናንተ ብቻ ናችሁ እንደውም ነፃ የስነልቦና አገልግሎት የምትሰጡት። ይሄንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮቼ ባይዘው እኔ ጋር ገብተው ገዝተው ይሰጣል እና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይሄንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጄው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲው ጋር ሲመጣ ግን በቃ ፓወርፉል። ይሄ ወደ ፖዚቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዚቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረውና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ ነኝ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜህን ሰጥተህ በሙያ ሰፖርት ካደረግ ዳት ሞር ዛን ነው እና በእንግሊዝኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን ሚዲያ ላይ አለን። እናውራ እኔና እሷ ግድ የላቸውም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለችኝ እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁ። ግን አሁን ምንድነው ሰዎች ዘይነብ ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለች ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብህም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ። ስቶፕ ብላት አቁሚ። ቆይ መስመር ያለ ነገር እንግዳይን እኔ ሀረግ አንተን አምና ያንተ ስቱዲዮ ላይ ያንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ይሄን አልፈቅድም፣ ይሄ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ ዝርክርክ የሚለው ቃል በጣም ይደብራልና እሱን ቃል ስታወጣ ኖ ይሄን ቃል መጠቀም የለብሽም ይቅርታ በያት ምናምን ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደርገው ካለ ነው። ትክክል ነሽ። ምን መሰለሽ ግን ሀቡዬ this is the real feeling። ይሄ አይደለ ፊሊንግ። አሁን እሷ ዝርክርክ ስትል ማንን ነበረ ዝርክርክ እያለች ያለችው? do you think ሀረግን ይመስልሻል እንደዛ እያለች ያለችው? ባሏን እኮ ነበረ እየሰደበች የነበረችው ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት do you think ሀረግን የምትሰርባት ይመስልሻል? በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል? ቅናት ባሏ ላይ ነበረ እኮ። ባሏን ነበረ ዝርክርክ ስትል የነበረው። ስትሰድብ የነበረው እኮ ባሏን ነው። እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የሱን ምርጫ ያጣጣለችበት ነው። አየሹ እሱ ነው የሰደበች ያለችው። እሱ ነው በቃ እሱ ላይ ነው እየተመሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብተው እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸው። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች። እርግጠኛ ነኝ። በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችውና በጣም ደስተኛ ነበረች ሀረግ። ስለዚህ ሀረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳትኝ፣ እንደፈለገች እንድታወራ ስፔሱን የፈጠርኩት። ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥም እኮ እችል እንደው ቢያመልጠኝ እኮ ኤዲቲንግ ላይ አውጡትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንዲህ እንድትረዱኝ ነው የምፈልገው። ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከነሱ ጋር ጊዜ አሳልፋለሁ። መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም።
ርዕስ አልሰጥምና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላቅም በህይወቴ ርዕሱ ካንተ ይመስለን ነበር። አሁን ተረድተናል በደንብ ገብቶናል። አይደለም ምንድነው ማድረገው? እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞቼ መከራከር፣ በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለህዝብ ይደርሳል ማለት ነው። በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያ ኦኬ። አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል። አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየውን ቀርጫት ሄጄ እሱን በይሄን ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣትም? ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ራይሽ አይደለ? አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበረ? የኔ ህዝብ አይጨምርም? የኔ ተከታይ የኔ እንደው ገቢም ከተባለ የኔ ገቢ አይጨምርም ነበር? እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው። እንደው እንዴት ምን አይነት ታሪኮችን እንደምንጠቅ ለምሳሌ ሲምፕል የሆነ ነገር ልንገራችሁ። ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያንን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ። የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የኔ ነገር ሳይሆን የሞተ ነፍስ ይራብ፣ ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብሎ ተቆርጦ የሚወጡ ነገሮች አሉ። ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው። እንነጋገራለን። ዛሬም እየተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከር፣ እስኪ ታረቁ፣ እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጭን አሁን የነጻነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጪው ነው። እርግጠኛ ነኝ እኔ የዩቲዩበር በሆነ የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቀዋለሁ። ለምን ካልሽ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለንም። እና ብዙ የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል። ከዛስ በኋላ ቤተሰቡ ከዛስ አስፈልኩባችሁ በሬዲዮ ሰዓት ቢሆን የ6 ሰዓት ስፖንሰር ነው እንግዲህ ረጅም ሰዓት በጣም ነው የምናመሰግነው። በጣም ጨዋ ሰው አክባሪ ነክ አክብረህን ምላሽ ስለሰጠህ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን፣ አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት በጣም በርቱ። እሺ እጅግ በጣም በርቱ። በጣም ጎበዝ፣ እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ ስትረሱ ራሱ ምን ያክል እንደሚገለው ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ነው ኢሞሽኑን ሪሊዝ ያደርጋልና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ በጣም በርቺ። መልካም ጾም ይሁንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይሄን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሁንልሽ። ቴምር ላኪልኝ ባይሆን እሺ። ቴንክ ዩ። እሺ፣ እግዚአብሔር ያክብርልኝ። ሰዓታችሁን ያስኩባችሁ። እሺ እናቴ ተባረኩ። ቴንክ ዩ። በጣም አመሰግናለሁ እናቴ። እሺ እናቴ ባይ ጋይስ ዘይነብን እኔ ራሴ ስልኳ አለኝ፣ ፎቶ አለኝ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ ነይ ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? እኔ የዘይነብ ስልክም አለኝ፣ ፎቶም አለኝ። እኔ ራሴ እጠራታለሁ ብያቸው አይደል? እኔ ዘይነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዘይነብን መታት ጠይቃታለች። እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ያለ ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ፖስት ልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ።
መዳን ነው። እሺ ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምሬያለሁ። እኔ 10 ሺህ አስገብቼላታለሁ። የላ ሌትስ ጎ ሁላችሁም አካውንት ነምበሯን እንሰጣችኋለሁ። 100,87 754 ሀረገወይን በላይ መንግስቴ ሀረገወይን በላይ መንግስቴ ሌትስ ጎ